ሲንግል ማምነት ፕራውድ የሚደረግበት ነገር አይደለም የኔ ቆንጆ። ኖ በፍጹም ውድ የትዳር ክቡር ነው። ቅዱስ ቃሉም ቅዱስ ቁርአኑም ይላል ትዳርን የመሰለ ነገር የለም። ትዳር ማለት የእግዚአብሔር ትልቅ ተቋም ነው። በዛ ተቋም ውስጥ የእግዚአብሔርን በረከቶች፣ ልጆች፣ ብዙ ነገሮች ምናምን የምታገኝበት ነው። ኦኬ እግዚአብሔር በጣም የሚወደው በቃ ተቋሙ ስለሆነ ሰይጣንን በዛው መጠን ይፈልገዋል። ኦኬ ለዛ ነው ትዳር ፈተናው የሚበዛው። ውዶች ከፈተና እግዚአብሔር ይሰውራችሁ። ይሄን ለመናገር ወዳለሁ። ብዙ ጊዜ ቪዲዮቼ ላይ ምናምን ነገር ድርሽዬ ብቻሽን ነሽ ወይ የታለ ባልሽ ምናምን እስቲ አሳይን ወይኔ ምናምን የሚባል ነገር አለ። የኔ ቆንጆ እኔ መተዳደሪያ የሆነብኝ እንጂ ሚዲያው በቃ ሌላ ነገር ተፍ እያልኩበት እንደው የጸና ነገር ቢሰጠኝ እንዴት እንደምወጣበት አውቃለሁ። እኔ ሁሌ በጸሎቴ ማለት ነው አባቴ ሆይ ያበደ ነገር በርገርገድ አድርግልኝና ማለት ነው ከዚህ ከሚዲያ ስራ ልውጣ ምናምን እላለሁ። መታወቅን የመሰለ የሚያስጠላ ነገር የለም ውድዬ። ይሄ በቃ በሰላም ወጥተው በሰላም ገብተው ሚዲያው የማያውቃቸው ልጆቻቸውን በሰላም የሚያሳድጉ ኑሯቸውን በጣም የሚኖሩ ስኬታማ ሰዎች ያስቀናሉ። አሁን እኮ ውርደት ሆነ፣ ሚዲያው ላይ መታወቅ ውርደት ሆነ ውድዬ። ይሄንን ስልሽ ይሄ የኔ ሙያዬ ነው። ኦኬ ያደኩበት ሬዲዮ ጋዜጠኛ ነኝ። ማስታወቂያ ሬዲዮ የቴሌቪዥን ሰራለሁ፣ ዶክመንተሪ ያበደ ሰራለሁ ምናምን አሳልጠዋለሁ በደንብ አድርጌ። እንደዚህም ሆኖ ያስጠላኛል። ለአንዳንዱ በቃ በጣም እንደው አፈር እስኪበላ የሚጋጋጥበት ነው። በግድያ ይታወቅ፣ በዝሙት ይታወቅ፣ በምንም ይታወቅ፣ እሱ ብቻ ይታወቅ አሁን ያለው ነገር ማለት ነው። እና ይሄንን የወደድኩት ምንድነው ሚዲያ ላይ ማንንም ማምጣት አልፈልግም። ስፔሻሊ ቤተሰቦቼን ማንንም ማሳየት አልፈልግም። ማንንም ቢቻል እኔ ራሴ እንዳልኩሽ ነው መራቅ ነው የምፈልገው። ግን አሁን የምናያቸው ቪዲዮዎች እኔ ባይዘው ሲንግል ማመነኝ ምናምን የምትሉ ሴቶች በጣም ሼም ኦን ዩ፣ በጣም የሚያሳፍር ነገር ነው ባይዘው